በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸውም ስንጥቅ ከሆነው ከእነዚህ አትበሉም። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። እሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸው። በውሃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ። በውኖች በባሕሮችም በወንዞችም ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውኖች ውስጥ ከሚንቀሳቀሱ በውኖች ውስጥ የሕይወት ነፍስ ካላቸው ሁሉ በባሕሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው። በእናንተም ዘንድ የተጸየፉ ይሆናሉ። ሥጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውሃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው። ከወፎችም ወገን የምትጸየፏቸው እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸው። ንስር፣ ገዲ፣ ዓሣ አውጭ፣ ጭላት፣ ጭልፊት፣ በየወገኑ ቁራ ሁሉ፣ በየወገኑ ሰጎን፣ ጠለቋ፣ ዝይ፣ በቋል፣ በየወገኑ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምብ አንሳ፣ አሞራ፣ ሽመላ፣ ሳቢሳ፣ በየወገኑ ጁንጁላቴ ወፍ፣ የሌሊት ወፍ፣ የሚበርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። ነገር ግን ከሚበሩት አራትም እግሮች ካሏቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም እነዚህን ትበላላችሁ፣ አራቱን ዓይነት አንበጣዎች በየወገናቸው። ነገር ግን የሚበር አራትም እግሮች ያሉት ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። በእነዚህም ርኩስ ትሆናላችሁ። የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ በእናንተ ዘንድ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱም በእናንተ ዘንድ ርኩሶች ናቸው። በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው። ሙጭልጭላ፣ አይጥ፣ እንሽላሊት፣ በየወገኑ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሶች የሚሆኑ እነዚህ ናቸው። ከእነርሱም የሞተውን የሚነካ ሁሉ እስከ ማታ ርኩስ ነው።
ከእነርሱም የሞተው በምንም ላይ ቢወድቅ እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውሃ ውስጥ ይደረግ፣ እስከ ማታም ርኩስ ነው። ከዚያም በኋላ ንጹሕ ይሆናል። ከእነርሱም አንዳች በውስጡ የወደቀበትን የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበት የሚበላ መብል ሁሉ ርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከእነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ ርኩሶች ናቸው፣ በእናንተ ዘንድ ርኩሶች ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሐን ናቸው። በድናቸውን ግን የሚነካ ርኩስ ነው። ከበድናቸውም በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ ነው። ለመብል ከሚሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ ሁሉ የተጸየፈ ነው፣ አትብሉትም። በሆዱ የሚሳብ በአራትም እግሮች የሚሳብ ብዙ እግሮችም ያሉት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ የተጸየፉ ናቸውና አትብሏቸው። በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ ቅዱስ ነኝና። በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹሕ መካከል የሕይወት ነፍስ ካላቸውም በምትበሉትና በማትበሉት መካከል እንድትለዩ ነው። ይቆየን። ወስብሐት ለእግዚአብሔር።